ነገር ካለ በፊት ካሳብ ሲሚ ነው ካሷ በፊት ነው ፍቅረኛ የነበረ መጥቶ ካሷ ጋር ስለ ልጁ ሰጣላ ብቻ መጥቶ እሱ ለምን እሱ ባለ አሁን ነው መመራት አሁን ነው መሪ መመራት አለበት። አው አሁን ሃይሚ ማለቀስ የለባትም። ሃይሚ ቀለበቱን እንካ ምናምን ማተለበት ኖ ይሄ አይደለም። ከዚህ በፊት ሃይሚ ጋር ሳይጣላ ሃይሚ ጋር ምን እያደረገ ነበረ? ሮጦ ሄዶ እዛ የሆነ ነገር አደረገ። ይሄ ነገር መጠረጠር አለበት። ይጅብ አይደለም እሱ ከዚህ በፊት እኮ ብሩክን እኮ እንደዛ አድርጋ ያቆመች ሃይሚ ናት ትመስላለች። እንደዚህ እነሱ በባል ነው እንግዲህ የኔ ፍቅሮች እነሱ እንደሱ እንዲያስቡ ከሆነ ባናት ትተክ ያለሽ እንጂ ብሩክ ዛሬ ራሱ ይጠረጠራል። ተስፋ ትላንትና ቆርጬለው ይላል። ካልተኛ እሱ ፓንት ካላወለቀ እሱ የሆነ ነገር ካልነካ ሰይጣን ነው ያስረግዛት ነው ልጅቷን። ለምን ነው የሚፈራው እሱ? በቃ አስረግዞ በካይ ግሩን ይዞ ነው በካይ ግሩን ይዞ እሱ ጁን ይዞ ነው አው ታይላክ ሃይሚ ራሷ ለምንድን ነው የምታለቅሰው? ሃይሚን አሁን በሃይሚ ላይ ምን ይተከል ባክሽ? ሃይሚ ራሷ ባናቷ በግሩን ትጨበጨባለች። ማናል ለምንድን ነው የምታለቅሰው? ለምንድን ነው የምታለቅሰው? ካሱ ውጭ ዓለም ላይ ወንድ የለም እንዴ? ሹ አይዳ ሻቃለ ደሞ እሱ ብቻ አይደለም ሰንዬ፣ ወንድ ልጅ ከሌለ ሴቷን አስረግዛ እንትን ነው ሲወድ ነው እየወደድኩ ነው የምንለያየው ማለት ቀለበቱን አውጥታ ቁድጭ አድርጋ አይኑ ላይ ይሄን አይኑን አጥፍታ መሄድ ነው እንጂ ምናምን ቆሜ አይኑን ጎግራ ከኛ ቀብራራ ምናምን እናንተ ታሽከብ እሱ ራሱ እኔ አምኛለሁ እያለ አንድ ሰው ሳኔ ምናምን ለምን አወረሽ ዜሮ ትገባለች። ማንንም እናስገባም እየነገርኩ ነው። ታንቃችሁ ሞቱ። እኔ እንኳን ማለት ነው ሰንዬ ማለት ነው ሰንዬ እኔ እንኳን ዛሬ እኔ ያሳመምነኝ ቆሞ ማስመሰል ይወዳል አይደለ? ለዚህ ቆሞ አይ እኔ ከአንቺ ጋር መለየት አልፈልግም የሚል ነገር ነው ያናደደኝ። ደግሞ አንቺ ከርሽ በግድ አልነካሽም አንቺ ከርሽ በግድ አልነካሽም ይላሉ። ከዚህ በፊት በእንጨት አይነካሽም ያለ ለካ እሷን ነክቶት ነው አይደለም ልጅቱ። አሁን እሱ ብሩኬ ነው የሚያስቀኝ ሰንዬ ማለት ነው። ብሩኬ እኮ ነው ብሩኬ እሱ ራሱ እኔ ትላንትና ተስፋ ቆርጬለው ልጅቷ እርጉዝ ናት ይላል። እኛ እርጉዝ አይደለችም አቡተው የበናትሽ ተተካ እሷ ራሱ አርግዛለች። ልጅ አለ ሆዷ ውስጥ እየተጫወታ ነው። እኔ ሆቴል ተስፋ ቆርጫለሁ ያለ ነው። ምን አገባኝ? ባናቷ ትተካል ባናቷ ትቆማለች። ማናት ሰው የምታለቅሰው? ከሄደክ ይሄዳል፣ ከመጣ ይመጣል። ወንድ ልጅ ከሄደ ወንድ ልጅ ይመጣል። ሴት ከሄደ ሴት ይመጣል። በቃ ከሄደች በቀላ ይመጣል። በቀላ ከሄደ አስካለ ይመጣል። ምንድን ነው የሚተከሉ ለዚህ እኔ ካልቅሻኔ አሁንም አልቅሼ ነው የመጣው። የምር ይለያያሉ እንደብዬ እግዚአብሔር አልቅሼ ነው የመጣው። ይለያያሉ ኖ አይለያዩ እንዴ መለያየት እኔ አልፈልግም። ልጁ ግን ሸይጣን ነው። ከልጅቷ ሆድ ውስጥ ሸይጣን ነው የሚወጣው እየለቀሳ ማለት ነው። ገብተሻል? ትክክለኛ ልጅ አይወጣም። ልጅ አልለቀሰም እኮ ልጅ አልለቀሰም። ታንዬ ምን ነው ገና ልጁ ታስባለች ሳይወለድ ማለት ነው። ባናቱ ለምን አይቆምም ልጁ? ይሄ ዲቃላ ሲሚ ይሄ ዲቃላ ልጅ የማንም አልጋ የተኝተው እየተሰራ ልጅ ለምን ባናቱ አይቆምም? ደግሞ የነሱ ነገር እኮ እኔ እኮ እነሱ እንዴት አድርጌ ላውጣል? ቆይ እኔ አስገብቼ ከነሱ ወጣ ነገር እናንተ ታሽቃብጡ። ሂዱና ዩቲዩብ ላይ ብሩኬንና ሃይሚ ተረጋጉ በሉ። ብሩኬንና ሃይሚ ሁለቱም 666 ናቸው። እየነገርኩ ነው። ባናታቸው ይቆሙ አይደለም ሰሚ አንቺ ልሄድባት አንቺ የተከበረች አንቺ አትበይ እንደዚህ እዛ አንቺ ደግሞ እዛ ልጅሽን ስሜት እኮ ነው። የምንም ቦስ የለም። ለምንድን ነው እንደዚህ የምትሉት? ማንን ለምንድን ነው ሃይሚና ብሩኬ ስድስት እንደዚህ እያለቀሱ ጸሎት አድርጎልን ፋታና ውስጥ የብርሽን የምን ፈተና አስተማሪ ማን ነው? ፈተናስ ማን ነው የሚሰጠው? ተይ እንጂ ኧረ እባክሽ ፈተና ውስጥ ነው። ብሩኬ ፈተና ውስጥ ገብቷል። ለሃይሚን ለብሩኬ ለሃይሚን ለሊንዳን ሲጨነቅ ሃይሚን መተቀለበት ለምንድን ነው የሚሰጠው? እና ፈተና ውስጥ ነው።
አንቺ ፈተና ደፍተር አንቺ ነሽ የገዘሽው፣ ደፍተር አንቺ ነሽ የገዘሽው። ፈተና ሊሰሩ ነው። ወረቀት ለምን አልገዢም? ባይሆን ማለት ነው እንደዚህ ልጅቷ ቢያንስ አንቺ አታሽቀባጥሪ፣ ወደዛ ነገር አታውሩ። ወደዛ ይደደዛ አንቺ ራስሽ አታሽቀባጭ፣ አሽቃባጭ። እኛ ምን አገባን? እነሱ ለለቅቅ እኛ ብዙ ፈተና አልፈናል። ብዙ ፈተና አንድ ፈተና ካለፋ እኮ ማስተዋል አለበት ጭንቅላት ያለ ሰው ገባሽ አይደለ? የምን ፈተና ነው የምታወሪ? ሂጂ አንቺ ፈተናን አስተም ሂጂ አንቺ። ለተፋቀረ ሰው መለያየት በጣም ከባድ ነው። ያለቀሰችው ለዛ ነው እንጂ የሆነ ነገር ተብሎ አይደለም። መቼም አይለያዩም። ዜሮ ትገባለሽ። መቼም አይለያዩም። ይሄ ውሸት መራጃ ነው። የምንም እርጉዝ አይደለችም። ልጁ አለቀሳ። ኧረ እባክሽ መቼ ነው ያለቀሰው ልጁ? እናንተ አታሽቀባጥሩ። እኔ ኮሜንት ላይ እስቲ ሂዱና ብሩኬንና ሄሚን ተው ይረፉ። ይሄ ቪዲዮ አትስሩ፣ እንደዚህ አይነት ቪዲዮ አትስሩ በሉ። ሳኒ የሆነ ነገር ሲታወራ እኛ እዚህ ጋር ማለት ነው ሁሉ ነገር ውሸት ነው ውሸት ነው እንላለን። እውነተኛ ነገር ቢሆንስ ለምንድን ነው በዚህ ልክ የምታስቀባጥሩ? እዚህ መተሽ እኔ አሽቃባጭ አይደለም ባክሽ። እውነቱን አንቺ አውርቼ ለምን ዛሬ አልሞት ያለቀሰች ያለችው ሰኒ እዚህ ጋር እኮ እያለቀሰች ያለችው እንደዛ ብሎ እንኳን ቢሆን በጣም ስለምትወደው እሱን ማጣት ስለማትፈልግ ምን አድርጊ ነው የምትይኝ? ለምን ታለቅሳለች? ካላስ ማልቀስ አልፈለገች። እሺ እሷ ማለት ነው ማልቀስ እኔ አሁን ማለት ነው ትንሽ መረጋጋት አለበት። ገባችሁ? ለወርቅ አንቺ ፍቅር ሞት አርጊ እስቲ አንቺ የምን ማልቀስ ነው? እግዚአብሔርን አሁን ደግሞ እሷ ያለቀሰች ቦታ እያመጡ አዳሜ ምድረሻ ቃሊት ትቦስታለች። ይሄ ነው የሚያናደደኝ ጋይስ። እናንተ እኔ አስመሳይ አይደለም። ውስጥ ሄዳችሁ ሰምትሉ ሰዎች ናችሁ እዚህ የምታሽቃብጡት። እኔ ያውቃለሁ። እኔ እንደናንተ አስመሳይ አይደለም። የሚያወራ ነገር አወራለሁ። በሃይሚ ላይ ስህተት ካለ አወራለሁ። ብሩኬ ላይ ስህተት ካለ አወራለሁ። ማንሽም የሚፈራ ነገር የለም። ገባሽ? ማንሽ አንቺ ሰላም ነኝ ሰላም ምናምን የምትይውልሽ ማለት ነው። የብሩኬን ፍቅረኛ እዛ ሄደሽ ቀቅለሻት የመላጣለች ምን አገባነኛ? የብሩኬ ፍቅረኛ እኮ በክብር አይደለም እኮ የረገዘችው። ማንም ሻርሙጣ እዛ ሆቴል ውስጥ እኮ ነው የተገኘችው። ከዛ ሻርሙጣ ናችሁ። ምን አገበኝ እኔ? እዛ ተገኝታ እኮ ነው ያረገዘችው። እኔ ምን አገበኝ? ብሩኬ ፍቅረኛ ነች፣ የድሮ ነች፣ የዛሬ ነች። እኔ ምን አገበኝ? ሃይሜ ራሱ ማልቀሷ ምን የሚሉት ነው የምታልቀሰው? እዛ የሷ ማልቀስ እኮ ልክ ናት። ተይ አቡ ዛሬ ለምን መጀመሪያ መዳን አለበት ራሷ። ምንድነው የምታልቀሰው? አንቺ ደግሞ አታስቀባጥሪ። አቡና ሰኒ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እናንተ በቤት ፍቅር ሲነስራት ሄጄ ቤቴን ነው የሚከፍተው። እግዚአብሔርን አትክፈቺ። ቤትሽ ይዘጋል በኢየሱስ ስም። አቡ ማዘን አቡ ለማን ነው ያዘ? አቡ ትዳሩ የብሩክና የሀይሚ ትዳር ስለተፈታ ታዝናለች። የኔ ፍቅር አታልቅሽ። በጣም ነው እንደ የተፈታና የታሰረ መጀመሪያም የተፈታ ነው። እሱ እኮ ስራ ነው ሰኒ ማለት ነው። እነሱ ባለፈው ምግብ እየበሉ ቀለበት ጠፋ ብላ ሃይሚ ስታመጣው እዛ እኛ ትዝ እንልኮ ነው ትዝታ ነው ይሄ ያመጣችው። ያኔ ቀለበት እና ርስተ ነበረ። ተው ዘበን ሰኒ እኔ እወጣለሁ። አረፈናሽ ወጪ በጣም ነው እንደማልቀስ የፈለግሽው። ሰላማ ቃና ምንም አላለቀሰችም።